ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ማስተሪንግ ናውንስ ወይ ደግሞ ኮንክሉሲቭ የሆነ ስለ ናውኖች የሚያትት ቪዲዮ ነው ይዤላችሁ የመጣሁት። አጠቃላይ ስለ ስሞች ማወቅ ያለባችሁን ነገር በዚህ ቪዲዮ መማርና ማወቅ ትችላላችሁ ማለት ነው። ስለዚህ ፓይ አቴንሽን ደብተርና እስክሪብቶም ያስፈልጋችኋል። በደንብ መያዝ ያለባችሁን ነጥቦች እየመዘገባችሁ እንድትሄዱ ወይም ደግሞ መጨረሻ ላይም ደግሞ በመሀል ጥያቄ ሲኖራችሁ መዝግባችሁ በኋላ ኮሜንት ላይም ሆነ በቴሌግራም እንድትጠይቁኝ ማለት ነው። ሶ ማስተሪንግ ናውንስ ወይም ደግሞ ኮምፕሊት ሊስን ነው የምሰጣችሁ። ያው እንግዲህ ዋትስ ናውን ናውን ምንድን ነው? መጀመሪያ ናውን ማለት ናውንስ አር ወርድስ ዳት ኔም ፒፕል ሰዎችን ልንሰይምባቸው የምንችላቸው ቦታዎችን ልንሰይምባቸው የምንችላቸው ነገሮችን ወይም ደግሞ ሀሳቦቻችን ልንሰይምበት የምንችል የቃል አይነት ነው ማለት ነው። ሶ ያው ባለፈው ደግሞ እንዳትረሱ ኮንክሉሲቭ ሌስን አባውት ፓርትስ ኦፍ ዘ 8 ፓርትስ ኦፍ ስፒች አይተናል ማለት ነው። ሶ ከዛ ውስጥ እንግዲህ ናውን የመጀመሪያው ነው ማለት ነው። ሶ ስለ ናውኖች ስናይ ናውኖች እንዳጠቃላይ ስሞች ስለሆኑ ስሞችን ደግሞ ለሰዎች፣ ለቦታዎች፣ ለነገሮች እና ለሀሳቦቻችን መጠሪያ በማድረግ እንጠቀማቸዋለን ማለት ነው። and they are essential building blocks of sentences ለአረፍተ ነገሮች ወይ ደግሞ ለንግግራችን መሰረታዊ የሆኑ የቢልዲንግ ብሎኮች ናቸው ማለት ነው። ወይ ደግሞ የግንባታ ምኖች ናቸው ልበላችሁ፣ ይሄ መሰረቶች ናቸው ማለት ነው። ስለዚህ በጣም አስፈላጊ እና በጣም በፍሪኩዌንትሊ በብዛት ከምንጠቀማቸው የቃል አይነቶች ውስጥ ስሞች በጣም ብዛት ያላቸው እና በጣም ጠቃሚ የሆኑ የቃል ክፍሎች ናቸው ማለት ነው። ሶ ይህን እንድታውቁ ነው። እንግዲህ ታይፕስ ኦፍ ናውንስ አለ። እንግዲህ በአይነት እንከፋፍላቸዋለን። ስሞች በአይነት ስለሚከፋፈሉ ምን ምን አይነት የሚለውን እዚህ ላይ እንመልከት። ፕሮፐር ናውንስ አለ። ምንድነው? ይሄ የተዋጽኦ ስም የምንላቸው ማለት ነው። ፕሮፐር ናውንስ የምንላቸው ስፔሲፊክ ኔምስ ናቸው፣ የአንድ ነገር ልዩ መጠሪያዎች ማለት ነው። ኤግዛምፕል ኢትዮጵያ፣ ባህር ዳር፣ አዲስ አበባ እያልን የምንጠራቸው፣ አለሙ ከበደ እያልን የምንጠራባቸው የስም አይነቶች፣ አንድን ነገር ለይተን የልዩ መጠሪያ አድርገን የምንጠቀማቸው ስሞች ምን እንላቸዋለን? ፕሮፐር ናውንስ እንላቸዋለን ማለት ነው። ያው እዚህ ላይ እንደምትመለከቱት እነ ኢትዮጵያ፣ ባህር ዳር የምንላቸው አይነት ስሞች ማለት ነው። ሌላኛው ኮመን ናውንስ ነው። ሁለተኛው የስም አይነት ኮመን የሚባል ነው። ኮመን ናውንስ ጀነራል ኔምስ ናቸው። ጀነራል ከተባለ እንግዲህ ጠቅለል ያለ ሁሉም ሰው ሁሉም ነገር ሊጠራበት የሚችል ልዩ መጠሪያ ያልሆነ እንደማለት ነው። ስለዚህ ጀነራል ስሞች ከተባለ ለምሳሌ ሲቲ፣ ቲቸር፣ ዶክተር እያልን የምንጠራቸው የምንጠቀማቸው የስም አይነቶች እነዚህ ጀነራል ኔምስ እንላቸዋል። ለምሳሌ አዲስ አበባ ሲቲ ናት፣ አዳማ ሲቲ ናት፣ ባህር ዳር ሲቲ ናት፣ ሐዋሳ ሲቲ ናት። ስለዚህ ሲቲ እንዲሁ የከተማ ማለት ስለሆነ የጋራ ጠቅለል ያለ የጠቅላላ ስም ስለሆነ ማለት ነው። ስለዚህ ጀነራል ስሞችን ኮመን ናውንስ እንላቸዋለን ማለት ነው። ሌላኛው አብስትራክት ናውንስ የምንላቸው አሉ። አብስትራክት የምንላቸው አይዲያስ ኦር ፊሊንግስ ናቸው። ምን ማለት ነው? አብስትራክት ሲጀመር አብስትራክት ማለት ረቂቅ ማለት ነው። ማለትም ያው በእጅ የማይነካ ወይም ደግሞ በአይን በግልጽ የማይታይ ማለት ነው። በሀሳብ በማብራሪያ ብቻ ሊገለጽ የሚችል አይነት ስም ማለት ነው። አብስትራክት እንለዋለን። እንግዲህ እነዚህ አይነት ስሞች ለምሳሌ ፍሪደም፣ ነፃነት አሁን ኤክስፔሪየንስ ልናደርገው የምንችለው ያው በስርዓት ነው እንጂ ነፃነት የሚባል የሚታይ ወይም ደግሞ የሚጨበጥ ግዙፍ ነገር አይደለም። ነፃነት ጽንሰ ሀሳብ ስለሆነ ማለት ነው። ወይ ደግሞ ሃፒነስ፣ ደስታ፣ ሃፒነት ማለት ደስተኝነት ማለት ነው። ስለዚህ እንደዚህ አይነት ስሞች አብስትራክት ወይም ደግሞ በእጅ ወይም ደግሞ በአይን የማይታዩ ነገር ግን ያሉ ማለት ነው። በአእምሯችን በዴፊኒሽን ደረጃ ያሉ የስም አይነቶች አብስትራክት እንላቸዋለን። ነገር ግን አሁን እዚህ ጋር አብስትራክት ስሞች ወይ ደግሞ እዚህ በታች የምጠቅስላችሁ የስም አይነቶች ከላይ ካሉት ፕሮፐር ወይም ደግሞ ኮመን ብለን ልንመድባቸው እንችላለን። አንዱ በአንዱ ውስጥ ሊገኝ ይችላል፣ ግን የራሱን ዴፊኒሽን ነው በደንብ መለየት ያለባችሁ። ሌላኛው አሁን እዚህ ላይ ኮንክሪት ናውንስ ይላል። ኮንክሪት የምንላቸው አብስትራክት የሚለው ተቃራኒ ነው። አብስትራክት ማለት ረቂቅ የሆኑ ናቸው፣ በዴፊኒሽን ደረጃ ነው እንጂ በአካል በአይንም ሆነ በእጅ የማይጨበጡ ሲሆኑ፣ ኮንክሪት የምንላቸው ደግሞ የሚዳሰሱ፣ የሚጨበጡ፣ የሚታዩ ማለት ነው። ስለዚህ ኮንክሪት ስሞች ፊዚካል ኦብጀክትስ ወይ ደግሞ አካላዊ የሆኑ ቁሶች ናቸው ማለት ነው። ኤግዛምፕል ቼር፣ ሃውስ የምንላቸው የቃል አይነቶች ፊዚካል የሆኑ አካላዊ የሆኑ ቁሶች ናቸው ማለት ነው። ቼር ወንበር ነው፣ ሃውስ ቤት ነው። በአይንም በእጅም ይነካል፣ በአይንም ይታያል ማለት ነው።
ይህ የስም አይነት ነው። እሺ ሌላኛው ካውንቴብል ናውንስ የምንላቸው ናቸው። ካውንቴብል ናውን ማለት የሚቆጠር የስም አይነት ማለት ነው። የሚቆጠር እዚህ ጋር ካን ቢ ካውንትድ የሚቆጠር ማለት ነው። ለምሳሌ ቡክስ፣ ካርስ የሚሉት ወይም ደግሞ መጽሐፎች፣ መኪኖች ይቆጠራሉ 1 2 3 ተብለው ማለት ነው። እነዚህ አይነት ስሞች የሚቆጠር ናቸው። ካውንቴብል ወይም ደግሞ ካን ቢ ካውንትድ ናቸው ማለት ነው። እንዳልኳችሁ ነው። እዚህ ላይ አሁን ቡክስ የሚለው አሁን ምንድን ነው? ኮመን ናውን ነው። ኮመን ናውን ነው። ካርስ የሚለውም ካርስም ኮመን ናውን ነው እና ግን ከሚጨበጥና ከማይጨበጥ ነገር እይታ ስናየው ነው እንደዚህ ልንለጥለው የሚችለው። ስለዚህ ኮመን የሆነ ካውንቴብል የሆነ ናውን ወይም ደግሞ ኮንክሪት የሆነ ናውን ኮመን ወይም ደግሞ ፕሮፐር ናውን ሊሆን ይችላል ድጋሜ ማለት ነው። ስለዚህ እንደዚህ አይነት ተመሳሳይነት ዝምድና እንዳላቸው በደንብ እንዳትረሱ። ያው አፍተር ኦል ስሞች ስለሆኑ ማለት ነው። ሌላኛው አንካውንቴብል ናውንስ ይለናል። አንካውንቴብል ማለት የማይቆጠር ማለት ነው። ለምሳሌ ካናት ቢ ካውንትድ ልንቆጥረው የማንችል ማለት ነው። ለምሳሌ ዋተር፣ ራይስ፣ አሁን ሩዝ፣ ጤፍ፣ ስንዴ፣ በቆሎ ልንቆጥራቸው አንችልም። ገብቷቸዋል? ወይ በኪሎ ወይ ደግሞ በኩንታል ነው ልንለካቸው ልንቆጥራቸው ማለት ምንም ቢዝነስ የለንም። እነሱን 1 2 3 4 እያልን ጤፍ መቆጥረን ይህን ያህል እንትን ልንል አንችልም። ምንም ጉዳይ የለንም። ጤፍን ወይ ደግሞ በቆሎ የምንጠቀመው ዋና ፐርፐዛችን ለእንጀራ ለሌላ ጉዳዮች ስለሆነ በኪሎ ወይም ደግሞ በኩንታል ነው ልንቆጥረው የምንችለው ማለት ነው እንጂ ፕሪሳይዝሊ ለላብራቶሪ ወይ ደግሞ ለሌላ ዓላማ ለሆነ ፐርፐዝ ስፔሲፊክሊ ቁጥሯን የምትቆጥሩበት የሆነ ጉዳይ ካለ ያው ልንቆጥረው እንችላለን፣ አካውንቴብል ልንል እንችላለን። ነገር ግን ብዙ ጊዜ ከምንጠቀመው ነገር አንጻር ስናያቸው ውሃን በሌትር ወይ ደግሞ ጥራጥሬዎችን ደግሞ በኩንታልና በኪሎ ስለምንቆጥር ማለት ነው። ከዚህ አንጻር ነው ያው ጽንሰ ሀሳቡ ቋንቋ ስትማሩ ኑዋንስ የሚባል ነገር አለ። የሆነ ያለውን አውድ ካልወሰዳችሁት እያንዳንዱ ነገር ዴፊኒትሊ እንደሚባለው ወይ ደግሞ መሆን የሆነ ስኬል ላይ ብቻ አይደለም የምንጠቀመው ማለት ነው። ኦኬ ይህን ካልኳችሁ ሌላኛው ኮሌክቲቭ ናውንስ የምንለው ነው። የጥርቅም ስም እንለዋለን በአማርኛ ወይ ደግሞ ግሩፕስ የሚለው ማለት ነው። ቲም፣ ፋሚሊ የምንላቸው የስም አይነቶች አሉ። እነዚህ የጥርቅም ስሞች ናቸው ማለት ነው። እንዳጠቃላይ እንግዲህ ስሞች በአይነታቸው 1 2 3 4 5 6 7 ናቸው ማለት ነው። ፕሮፐር፣ ኮመን፣ አብስትራክት፣ ኮንክሪት፣ ካውንቴብል፣ አንካውንቴብል እና ኮሌክቲቭ ናውንስ ብለን እንመድባቸዋለን ማለት ነው። እና ይህን ካልኳችሁ ወደሚቀጥለው ስናልፍ ኤግዛምፕሎችን እናያለን። ኤግዛምፕል ኦፍ ናውንስ እናያለን። እዚህ ጋር ፕሮፐር ናውንስ የምንለው ለምሳሌ ኢትዮጵያ የሚለው ፕሮፐር ናውን ነው። ሲቲ የሚለው ደግሞ አሁንም ኮመን ናውን ነው የጀነራል ስለሆነ። አብስትራክት ናውን ደግሞ ሃፒነስ ደስተኝነት ማለት ነው፣ የማይጨበጥ ስም ማለት ነው። ኮንክሪት ናውን የሚጨበጥ ስም ደግሞ ቼር ወንበር የምንለው ነው። ካውንቴብል ናውን የምንለው ደግሞ ቡክስ የሚቆጠር ስም ማለት ነው። አንካውንቴብል ናውን ዋተር ውሃውን በሌትር ካልሆነ አንድ ውሃ እንዴት የቱ ጋር ትይዙታላችሁ? ውሃ ዝም ብሎ ምንም ቁጥር የሚቆጠር ነገር አይደለም። ገብቷችኋል? እንደዛ ስለሆነ በሌትር ወይ ደግሞ በራሱ ሌላ ኮንቴነር በመያዣ ካልሆነ ሊቆጠር የማይችል ነው ማለት ነው። ሌላኛው ካውንቴብል ናውን ወይ ደግሞ የሚቆጠር ስም ኮሌክቲቭ ናውን ልላችሁ ነው። የጥርቅም ስም ቲም ወይ ደግሞ ግሩፕ የምንላቸው ናቸው ማለት ነው። እነዚህን ማስታወስ ይኖርባቸዋል። እንግዲህ ከዚህ ቀጥሎ የምናየው ሩሎች አሉ፣ ህጎች አሉ። ስሞችን ስንጠቀም ለምን እና ደግሞ በምንጠቀምበት ጊዜ ምን አይነት ህጎችን መከተል አለብን የሚለውን ማለት ነው። ዋናው እዚህ ጋር ሲንጉላር ቨርስስ ፕሉራል ነው። ነጠላና ብዛትን የሚያሳዩ ስሞችን እንዴት እንጠቀማለን ነው። ለምሳሌ እዚህ ጋር ካት የሚለውን ቃል ካትስ እንለዋለን፣ ኤስ በመጨመር ማለት ነው። ሌላኛው ቤቢ የሚለውን ስም ቤቢስ እንላለን። አሁን ያረባንበትን መንገድ ካስተዋላችሁ ይለያያል። ካት የሚለው ኤስ ብቻ ነው የጨመረው። ድመት ነው፣ ድመቶች ስንል ያው ካትስ ነው የምንለው። ቤቢ ህፃን ነው፣ ህፃኖች ስንል ግን ቤቢስ IES ነው የጨመረው። ስለዚህ እዚህ ጋር በኮንሶናንት ፕላስ ዋይ የሚያልቅ ከሆነ አንድ ስም IES ነው የምንጨምረው። ገብቷችኋል? ኮንሶናንት ፕላስ ዋይ የሚጨምር ከሆነ IES እንጨምርበታለን ስናበዛ። ስለዚህ ቤቢ የሚለው ቃል ቢ ኮንሶናንት ናት፣ ዋይም ኮንሶናንት ናት። ስለዚህ ቢ ዋይ ወደ አይ ትቀየርና ES እንጨምራለን ማለት ነው። ሌላኛው ካፒታላይዜሽን ነው። ካፒታላይዜሽን ፕሮፐር ናውንስ ኦልዌይስ ቢግን ዊዝ አ ካፒታል ሌተር።
ፕሮፐር ናውን ያልናቸው ቅድም ከስም አይነቶች ይውላችሁ ለፐርፐዝ ነው። ገብቷችኋል? እንደዚያ ምደባ የተሰጠላቸው ያለምንም ምክንያት አይደለም። ወደኋላ ግራመሩ ላይ ዲፕ በሄዳችሁ ቁጥር እዚህ ላይ ስሞችን እንደዚህ ብለን መመደባችን የራሱ የሆነ የአጠቃቀም ህግ ስላለው እሱ ላይ ስለሚጠቅማችሁ ነው። አሁን ጥቅሙ እየገባችሁ የሚሄደው በተማራችሁ ቁጥር ነው ማለት ነው። ስለዚህ ፕሮፐር ናውንስ የምንላቸው የተዋጽኦ ስሞች ወይ ደግሞ የግል መጠሪያ ስሞችን ስለሆነ እነዚህ ስሞች ሁሌም ቢሆን እንግሊዘኛ ላይ የመጀመሪያው ሌተር የመጀመሪያዋ ፊደል ካፒታል ሆና መጻፍ አለባት የሚል ህግ አለ ማለት ነው። ስለዚህ እዚህ ላይ እሱን ነው የሚያስታውሰን። ካፒታላይዜሽን ወይ ደግሞ በትልቁ የመጻፍ ነገር ነው። ፕሮፐር ናውንስ ኦልዌይስ ሁል ጊዜ ማለት ነው ቢግን ዊዝ ካፒታል ሌተር በምን ይጀምራል? በትልቁ ፊደል ይጀምራል ማለት ነው። ሌላኛው ፖሰሲቭ ፎርምስ ባለቤትነትን የምናሳይበት መንገድ አለ ስሞች ላይ የእንትና የኔ የሱ እያልን ባለቤትነትን የምንገልጽባቸው መንገዶች ሲኖሩ ሲያስፈልጉ አድ አፖስትሮፍ ኤስ እንለዋለን። አፖስትሮፍ ይቺ ከላይ የምታዩት ነጥብ እንቁጥ የሆነች ነጥብ ናት። እዚህ ኤስ አፖስትሮፍ ኤስ እንላቸዋለን። ኤግዛምፕል ለምሳሌ ጆንስ ቡክ የጆን መጽሐፍ ስትሉ ጆንስ ቡክ ነው የምትሉ። አያችሁ እዚህ ላይ አፖስትሮፍ ኤስ አለች። ስለዚህ የ ማለት ናት ባለቤትነትን የምታሳይ። እዚህ ውስጥ የጆን መጽሐፍ ስንል አፖስትሮፍ ኤሷ የ የምትለዋን እንትን ታሳይ ባለቤትነት አመልካች ቅጽል ታሳይ እንላለን ማለት ነው። የጆን መጽሐፍ እያለልን ነው። ወይ ደግሞ ጀስት እቺ አፖስትሮፋን እቺ ነጥቧን ብቻ መጠቀም ትችላላችሁ ከላይ ግን መቼ የሚለውን ፎር ፕሉራል ናውንስ ኢንዲንግ ኢን ኤስ ፕሉራል ናውን ሆነው በኤስ የሚጨርሱ ከሆነ ኤስ ጨርሶ እንደገና ያችን ነጥብና አፖስትሮፍ ኤስ መጨመር አትችሉም። ጀስት ዝም ብላችሁ ነጥቧን ብቻ በመጠቀም ኤስ እዚያ ላይ ስላለች ባለቤትነት ማመልከቱን ማሳየት ትችላላችሁ። ጀስት አድ ኤስ ነው የሚል ምንድነው ኢንዲንግ ኤስ የሆኑትን ለምሳሌ ቲቸርስ ቲቸር መምህር ነው። ስለዚህ የመምህሩ ስትሉ ቲቸርስ ትላላችሁ አፖስትሮፍ ኤስ ማለት ነው። ነገር ግን የመምህሮች ስትሉ ግን ቲቸርስ ስለምትሉ በኤስ አልቋል ኦልሬዲ። ስለዚህ አፖስትሮፏን ብቻ ትጠቀማላችሁ። አፖስትሮፍ ኤስ ላውንጅ ትላላችሁ። ስለዚህ ቲቸርስ ላውንጅ የመምህራኖች ላውንጅ ማለታችሁ ነው። ስለዚህ መቼ አፖስትሮፍ ኤስ ለሲንጉላር ናውንስ ኤንድ አፖስትሮፍ ብቻ ፎር ፕሉራል ናውንስ ባለቤትነትን ቱ ሾው ፖሴሽን ትጠቀሟታላችሁ ማለት ነው። ኦኬ እንግዲህ ሌላኛው ዋይ አር ናውንስ ኢምፖርታንት ለምንድን ነው ስሞች በጣም ጠቃሚ ናቸው የምንላቸው? በጣም የማይገመት ጥቅም ነው ያላቸው። ሲጀመር ቋንቋው ስታንድ ማድረግ አይችልም ያለ ናውኖች ማለት ነው። ግን ያው ዋት አር ናውንስ ኢምፖርታንት ለምንድን ነው ስሞች ጠቃሚ የሆኑት ስንል ናውንስ አር ዘ ሰብጀክት ኤንድ ኦብጀክት ኦፍ ሴንቴንስስ ምን ማለት ነው? ናውኖች የአረፍተ ነገሩ ወይም ደግሞ የንግግራችን ድርጊት አድራጊና ተቀባይ በመሆን ያገለግላሉ። ስንናገር በንግግራችን ውስጥ ድርጊት ይኖራል። ለድርጊቱ ደግሞ አድራጊና ተደራጊ ከሌለው ምንም ትርጉም ሊኖረው አይችልም ማለት ነው ንግግራችን። ስለዚህ ሁለት ትልቅ ጥቅም አላቸው ሰብጀክት እና ኦብጀክት በመሆን ማለት ነው። ሳብጀክት ማለት ባለቤት፣ ኦብጀክት ማለት ደግሞ ድርጊት ተቀባይ በመሆን ማለት ነው። ሶ ይሄ በጣም በቃ ቋንቋውን እንደ ቋንቋ ሊያቆሙ የሚችል ስትራክቸር ነው ማለት ነው። ሌላኛው they help us identify and describe the world around us the world around us አሁን በአካባቢያችሁ ላይ ያለን ነገር ሁሉ በስም መጥራት ካልቻላችሁ እንዴት ነው አካባቢያችሁን ማወቅ እና መረዳት የምትችሉት? ለምሳሌ እያንዳንዱ ነገር ስም አለው ገብቷችኋል። በስም ለይታችሁ መጥራት ካልቻላችሁ ቋንቋ የሚባለው ነገር ጥቅም አይኖረውም ማለት ነው። ሶ they help us identify and describe the world around us በዙሪያችን ያለውን ዓለም ሁሉ መረዳትና መገንዘብ እንድንችል የሚያገለግሉን የቃል ክፍሎች መሆናቸውን እንዳትረሱ። ሌላኛው understanding nouns improves sentence structure and communication የሴንተንስ ወይ ደግሞ የአረፍተ ነገር አወቃቅረንና የንግግር ክህሎታችሁን ከፍ ያደርጉላችኋል እነዚህ ስሞች ማወቃችሁ ማለት ነው። ሲጀምር ካላወቃችሁ ቋንቋ አትችሉም። በቃ ምንም ጥቅም የለውም ቋንቋው ያለ ስሞች ማለት ነው። ግን እንዲሁ እንጥቀሰው ከተባለ ስትራክቸሩ እንግዲህ አስቡ መዋቅሩን ካስቀመጣችሁ በትክክል ከተጠቀማችሁ ኮሚኒኬሽናችሁን ፍሉዌንት ይሆንላችኋል ማለት ነው። እንደዚህ አይነት አገልግሎት አላቸው። እየጻፋችሁ በደንብ መከታተል ይኖርባችኋል። ሌላኛው ፕራክቲስ ታይም ነው። እንግዲህ እዚህ ጋር አይደንቲፋይ ዘ ናውን ስሙን ለዩልኝ እስኪ እዚህ ላይ the cat
sat on the mat ይለናል። the cat sat on the mat ስለዚህ ድመቷ ፎጣው ላይ ተቀምጣለች እያለን ነው። ስለዚህ ስሞችን ለዩልኝ እዚህ ንግግር ውስጥ ስሞች። ኦኬ ያው ትንሽ ጊዜውን ለማፍጠን ስለ እኔ ልንገራችሁ። the cat የሚለው እዚህ ላይ cat የሚለው ስም ነው። sat on the mat ይለናል። እዚህ ላይ mat የሚለው ስም ነው። ስለዚህ ማቱ ኦብጀክት በመሆን አገልግሎናል። cat የምትለዋ ደግሞ ድመቷ ደግሞ ሰብጀክት በመሆን sat የሚለው ቨርብ ነው። ኦን የሚለው ፕሪፖዚሽን ነው። ያው ባለፈው አይተናል ስለ ቃል አይነቶች ማለት ነው። the የሚለው ዲተርሚናንት አርቲክል ነው። ስለዚህ the cat sat on the mat ይለናል። ያው cat የሚለውና mat የሚለው ስም ነው። አላማቸው ግን cat የሚለው as a subject ነው። mat የሚለው as an object ነው የገባልን ማለት ነው። ሌላኛው what type of noun is freedom? freedom ነፃነት ነው። ነፃነት ምን አይነት ስም ነው? ቅድም ከስም አይነቶች ውስጥ ፍሪደም የሚለው አይ ቲንክ አብስትራክት ናውን ውስጥ ይመደባል። ረቂቅ ነው። ፍሪደም የማይታይ ኮንሰፕት ነው። ስለዚህ አብስትራክት ናውን ብላችሁ ትመልሳላችሁ። ሌላኛው is rice countable or uncountable? ሩዝ ይቆጠራል ወይስ አይቆጠርም? እንግዲህ ሩዝ ምን ብያችኋለሁ? አንካውንቴብል ስም ነው የሚቆጠረው። የማይቆጠር ስለሆነ አንካውንቴብል ብላችሁ ትመልሳላችሁ ማለት ነው። አራተኛው find the proper noun። ፕሮፐር ወይ ደግሞ የግል መጠሪያ የሆነውን የስም አይነት ፈልጉ። እዚህ ላይ ሳራ አለ። went to ፓሪስ ላስት ሰመር ይላል። እዚህ ላይ ሁለት የፕሮፐር ናውን ወይ ደግሞ የግል መጠሪያ ስሞች አሉ። እዚህ ላይ ሳራ የሚለው የግለሰብ መጠሪያ ነው። went to ፓሪስ ደግሞ ልዩ የከተማ ስም ነው ማለት ነው። የልዩ ከተማ ስም ነው ማለት ነው። ስለዚህ ሳራ እና ፓሪስ ሁለት ፕሮፐር ናውኖች ናቸው በዚህ ሴንቴንስ ውስጥ የተጠቀምናቸው። እና ደግሞ ሳራ ስንል በካፒታል ሌተር መጀመራችን እንዳትረሱ፣ ፓሪስ ስንል በካፒታል ሌተር መጻፋችን እንዳትረሱ። አንደኛ ብዙ ፍንጮች አሉ እንትኖችን ለመለየት ማለት ነው፣ እያንዳንዱ መደብ ለመለየት ይህን ተጠቀሙ ነው። ሌላኛው ኮንክሉዥን እንመልከት ወይ ደግሞ የማጠቃለያ እይታችን ላሳያችሁ። ናውንስ ስሞች ማለት ነው። ኔም ፒፕል የሰዎች መጠሪያ፣ ፕሌስስ የቦታ መጠሪያ፣ ቲንግስ የነገሮች መጠሪያ፣ ኤንድ አይዲያስ የሀሳቦች መጠሪያ በመሆን ያገለግሉናል። ሌላኛው ሁለተኛው they came in many types በብዙ አይነት ይመጣሉ። ለምሳሌ ፕሮፐር የግል መጠሪያ፣ ኮመን የጋራ መጠሪያ፣ አብስትራክት ረቂቅ ስሞች፣ እዛ ኮንክሪት፣ ካውንቴብል፣ አንካውንቴብል እያልን ደግሞ እንመድባቸዋለን። ያው ኢትስ ይለዋል ማለት ነው። ሌላኛው ፕራክቲስ አይደንቲፋይንግ ኤንድ ዩዚንግ ናውንስ ኢን ዮር ራይቲንግ። ስለዚህ በጽሁፉ በምታነቡት እንግሊዝኛ በምታነቡ ጊዜ ስሞችን መለየት እና ያላቸውን ለምን አገልግሎት በሴንተንስ ውስጥ እንደገቡ እያስተዋላችሁ እየመረጣችሁ እየጻፋችሁ እንድትለማመዱ ጠይቃችኋለሁ ማለት ነው። ሌላኛው ኪፕ ለርኒንግ ኤንድ ማስተሪንግ እንግሊሽ ግራመር ነው የሚለው። ኦኬ እንግዲህ የዛሬ ትምህርታችን ይመስላል። እንግዲህ በቀጣይ ደግሞ ስለ ቨርቦች ይዤላችሁ እመጣለሁ። እስከዚያ ያው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በውስጥ መስመርም ስለምናስጠና ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ አናግሩኝ። በሳምንት 5 ቀን በቀን አንዳንድ ሰዓት አስተምራችኋለሁ። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።